ጊዜ ተናግሮ ተናጋሪ ያደርጉሃል ማለት ነው። አው እኛ ነብር ነን፣ እንደ ማር እንደ ንህብ ሆነን ማር የምናወጣ ነን። እንደ ሩታ ደጋፊዎች ማንም ሊሆን አይችልም። ወደድሽም ጠላሽም እየመረረሽም ትውጭዋለሽ። ምክንያቱ እኛ ጀግኖች ስለሆን ዛሬም ጀግና ነን፣ ነገም ጀግና ነን። ምክንያቱ እኛ የፈለግነው ለማድረግ ወደኋላ ማንልነን። ማንም ለመሽለጥለጥ ማንም የምንለምን አይደለንም። ማንም በውስጥ ሄደን የምንለምን አይደለንም። የፈለገው ሰው ይደግፋል፣ ያልፈለገው ይተዋል። አሜሪካ ያለሽ ሊሊ የምትባይ ማለት ነው፣ ደንቆሮ መሀይም ማለት ነው። ትልቅ ሀገር ነው ያለሽው። ቢቻልሽ ጭንቅላሽ ነበረ ትልቅ ማድረግ፣ ማስፋፋት፣ መማር ነበረብሽ። ግን አንቺ ደደብ ነሽ። ምክንያቱ ከድድብና ምንም ለውጥ የለሽም። አንቺ ደደብ ስለሆንሽ እንደ አንቺ ደደብ መሆን ደግሞ የለበትም ሌላ ሰው። አንቺ ለራስሽ አመንዝራ ስለሆንሽ ለሌላ አመንዝራ መደገፍ ነው የምትወጂው። ስርግጬ እነግርሻለሁ። እኔ ምላስ ላይ ገብተሽ ደግሞ ማንም የለሽ የለም። እኔ ባትጋፈጭ ይሻልሻል። በተለይ ደግሞ ሞር በሩታዬ ደጋፊዎች። ሩታ ከማንም ነው የሚፖስቷት ነው ያልሽ? አው ከፌመስ ከታዋቂ ከጭንቅላቱ ሰፊ የሆነ ከተማረ ከመሀይም ደደብ ሳይሆን ማለት ነው። ከገላ የሚሸጥ ሳይሆን ማለት ነው። ገባሽ? ሩታ እኮ ባለትዳር ላይ ገላዋን አልሸጠትም። ብሩታ እኮ እያመነዘረች አይደለችም። 80ዋ ሳትነካ እኮ ማንም ላይ አልተንጠለጠለችም። እንዳንቺ መሰለችሽ እንዴ? ባልሽ ላይ ከስራ ሲወጣ አንቺ ሌላ ወንድ የምታጋድሚ ጋዴም እንዳንቺ መሰለችሽ እንዴ? ሩታ እኮ ጨዋ ያሳደጋት የጨዋ ልጅ ጀግና የጀግና ልጅ ናት። እንዳንቺ እከካም መሰለችሽ? እንዳንቺ አሜሪካ ተቀምጣ በድድብና ውሻ የምትጠብቅ መሰለችሽ? አግንክራ ባውት ያለሽ ደግሞ መሀይም። መጀመሪያ በትክክለኛ ተማሪ መማር ያስፈልግሻል። አንቺ እኮ ማለት ነው አንቺ የምትፈልጊው እንጂ ሰው የሚፈልገው ማድረግ አትፈልጊም። ለአንቺ የሚሰማሽ ደግሞ የለም። አንቺ ማን ነሽ? ምን ስለሆንሽ ነው አንቺን የምትፈልግ የሚደረግልሽ? እንዳንቺ አመንዝራለ እንዴ? አንድ ልጅሽ ከአንድ ድቃላ አንድ ልጅሽ ከአንድ ድቃላ አይደለም እንዴ የምትፈርስስያቸው? እንዳንቺ ባለጌ ያለ ባለትዳር ሆነሽ ከማንም እኮ ነው የምትጋደሚ። ጋዴም አስረግጬ እነግርሻለሁ። ምን አባሽ ታመጫለሽ? ምን ታሪክ አለሽ? ውሻ የውሻ ልጅ ምን ሳለሽ? አሜሪካ ስለተቀመጥሽ ጭንቅላትሽ ብታስተካክይ ነበረ። አገር እኮ ትልቅ ነው፣ የአዋቂ ሀገር ነው፣ የታወቀ ነው። ጭንቅላት ቢኖርሽ ኖሮ የተማረ መሆን ነበረብሽ። ምን እየተደረገ ነው ምን እንድነው ብለሽ እንኳን ማወቅ መቻል ነበረብሽ። ስማርት ቢሆን ኖረው ጭንቅላትሽ። ግን አንቺ ደነዝ ነሽ፣ ደደብ ስለሆንሽ ነው። የሩታ ደጋፊዎች እንደሚያደርጉት እንዳታደርጉ። እንደኛ ማድረግ ማንም አይጠበቅበትም። እንደኛ መሆን እኮ ሞተው 2 ጊዜ በቁሙ የሞቱ ስለሆነ እንደኛ መሆን አይችሉም። ምክንያኛ እኮ ማለት ነው በራሳችን ኮንፊደንስ የምንቆም ነን። የማንም ጠባቂዎች አይደለንም። እኛ ራሳችን የቻልን ነን። እኛ ለማኞች አይደለንም። እኛ ራሳችን እንደ ንብ የምንወጣ ነን። ለፈለግነው ደግሞ ማከፍ ማድረግ የምንወድ ነን። ሩታ እኮ እንደ ማንም እንጃ እንደ ቃማም ወይ ደግሞ ለሽልጥ አይደለችም። አንቺ አታውቂያትም። ለአንቺ ስላላነሳችልሽ ስልክ ለአንቺ ስል እና ድራማ ነው ብለሽ ስላልነገረችሽ ማናትሽ ተተካይ ማነሽ አንቺ? ምን ብላ ወደድሻት እንጂ አልወደደችሽም። ወልደሻታል እንዴ? አንቺ ነሽ የፈለግሻት እንጂ ሰው አልፈለገችሽም። እንደ ሰው መጠን ታከብርሻለች። እንደ ማንኛውም ሰው ደግሞ መከበር ከፈለግሽ ትከበሪያለሽ። ሰው በከንፈር ነው የሚከበረው። እሺ ለጥለጣለሁ ካልሽ በኢግኖር ነው የምትዘጊ። ማነሽ አንቺ? ምን ታሪክ አለሽ? ምንስ ነሽ? ምንድን ነው የሚንጠለጠልሽ? ዝም ብለሽ እንደማንም አትጋደሚ። ጋዴም እኮ ነሽ፣ ደደብ ነሽ፣ ደንቆሮ ነሽ፣ መሀይም ነሽ። አሜሪካ ተቀምጬ ብለሽ አፍሽን አትክፈቺ። አስረግጬ ለምታደርጊው ነገር ድርጊትሽን ደግሞ አስረግጬ እነግርሻለሁ። ከነ ቤተሰብሽና ከነ ባልሽን ምን ታመጫለሽ? እኔ የምፈራሽ መሰልኩሽ? የሚፈራ አባት እናት አልወለደኝም። ለሀጫ አፍሽን ከምትከፍቻ 24 ሰዓት ከኛ ጋር እኛ እኮ እየሰራን ነው፣ በጉልበታችን ነው። ለማንም ምን ለምነው የለንም። እኛ ለማንም እንድንወደድ ብለን የምናሽቃብጥበት የለንም። ለወደድ ነው ብቻ ነው የፈለግነው ከፍ የምናደርገው። የሩታ ደጋፊዎች እንደሷ እንደሚያደርጉት አው እኛ አይደለም የዓለም ታዋቂዎች አይደለም
ከፍጡሮች ከፈልግ አንበሳ የድሩም ታውቂዋለሽ ሲነሳና ሲወጣ የሚያስፈራ እንደዛ ነን የምናረጋት እኛ። ምክንያቱ እሷ ጀግና ስለሆነች ንግግሯ የምትፈልገው በተግባር የፈከረችው ደግሞ በተግባር የምታሳይ ልጅ ስለሆነች ሽልጥልጥ ስላልሆነች የፈለገችው ነገር ድብልቅልቁን አውጥታ የምትወጣ ስለሆነች የማንም እከካም ስላልሆነች የማንም ለሀጃም ስላልሆነች እኔ በጣም ነው የምኮራባት። ታውቂያለሽ እንዳንቺ ማመንዘር ስለማትችል ስትናገር እንኳን ማር ነው የሚወጣ ካፏ። እንደናንተ መርዛሞች አይደለችም፣ እባቦች አይደለችም። ትቀልጃለሽ እንዴ የሩታ እኛ ጥፍራችን የሚያክል ቆሻሻችን አታክይ። እኔ በቅሽን ላንቺ እኛ ጋር በጥፍር ታውቂያለሽ። የጥፍሬን ቆሻሻ አታክይም አንቺ። አሜሪካ ተቀምጨሽ እኔ ሳውዲ አረቢያ ተቀምጨ እኔ እበልጥሻለሁ። ምክንያቱ እኔ ስማርት ነው ጭንቅላቴ፣ አዙሬ የማስበው ነው። ምን እየተደረገ ነው ማቅ ልጅ ነኝ። አንቺ ግን ደደብ ነሽ። አሜሪካ ተቀምጠሽ ደንቆሮ ነሽ። ድንቁርና ያዝሽ መሀይም ነሽ። መጽሐፍና ማንበብ እንኳን ያልቻልሽ አሜሪካው ነሽ። እኔ እኮ የተኛ ባል ነው አንቺ። አንደኛ ባልሽን ሲወጣ ከአንደኛው የምትጋደሚ ነው። ጋዴም ደነዝ ማለት ነው። አፍሽን አትክፈች ሩታ ላይ። ማንም መሀይም ሩታ ላይ መሆን አይችልም። የፈለገችው የማድረግ ደግሞ እሷ ንግስት ናት። በጣም ነው የምትበልጥባቸው። ሞታ ትበልጣቸዋለች። እናንተ እኮ በቁማቸው የሞታቸው ደነዞች እኮ ናቸው። የዚህ አመንዝሪያ ደግሞ ሩታ እንድትነኪያትም አትችልም፣ ልትሆንም አትችሉም። ሁላችሁም እዛ ያላችሁ ቆሻሻዎች፣ ጠንቋዮች፣ በጥንቆላ የምታምኑ ፈጣሪ የማታምኑ ደደቦች፣ ይሁዳዎች፣ ፍርዖኖች እንዲሞላችሁ ምን አባታችሁ ታመጣላችሁ? እመቤቴን እያልሽ ወላሂ እያልሻለሽ እኮ የእመቤቴን ሳይሆን ያላችሁ የይሁዳ ተመልካቾች ናቸው። ወላሂ ደግሞ የፍርዖን ተመልካች ነች። ምን አባሽ ታሪክ አለሽ? የሩታ ጥፍር ታውቃላችሁ? የጥፍሯን ያክል ማታክሉ ናቸው። የሩታ ደጋፊዎች ደግሞ ነገም ዛሬም የጀግና ልጆች ናቸው። አስረግጬ እነግርሻለሁ። በራሳቸው በኮንፊደንሳቸው ሰርተው የሚገቡ ናቸው። በላባቸው የሚኖሩ ናቸው። ለማኝም አይደሉም። ከማንም የሚለምኑ አይደሉም። ለእናት ለአባታቸው ለእህቶቻቸው የቆሙ ጀግናዎች ናቸው። እኔ በጣም ነው የምኮራባቸው። እንደናንተ ሚዲያ ላይ እየተናፋረቁ አይመጡም። እንደናንተ ለማኞች አይደሉም። እንደናንተ ሌባዎች አይደሉም። ጉሩብ እየከፈቱ ከማንም የሚለምኑ አይደሉም። ላመኑት ለወደዱት አዎ ጀግናዎች ናቸው። የፈለገ የማድረግ መብታቸው ነው። እናንተስ ሌባ ውላሽ ቃባጭ የማንም እየበላችሁ ከአንዷ እርስ በራሳችሁ እየተጨፋጨፋችሁ ማለት ነው። ከሩታ ደጋፊዎች ማናችሁም አታክሉም። ጥፍር ታውቂዋለሽ? የቆሻሻ ጥፍራችን አታክሉም። እኔ አስረግጬ እነግርሻለሁ። እኔ ሸዊት ምን አባሽ ታውቂያለሽ? ምን ታሪክ አላችሁ እናንተ ሌባ ሁላ? የማመንዘር እንጂ ለታሪክ ስራ አላችሁ እንዴ? የትኛው የታመመ ስትረዱ ነው? የትኛው እናታችሁ ስትረዱ ነው? ቅማላሞች ጭንቅላታችሁ ቢሰራ ኖሮ እኮ እከሌ ባያገባት ኖሮ እኔ ሀገሬ ይገባለሁ አትይ ነበረ። ልጋጋ ንፍጣችሁ ሳታብሱ እናታችሁ ሳትረዱ የእናትሽ ኮንጎ ሳትቀይር አፍሽን ትከፍቻለሽ። ለእናትሽ ቤት ሳትሰሪ ላጫ እዚህ ጋፋቸው አትክፈቱብን፣ አታዋርዱን። እንደናንተ ደግሞ የመዳም ቅመሞች እኔ የእናቴ ቅመም ነኝ፣ የእናቴ ልጅ ነኝ፣ የእናቴ ጀግና ነኝ። ለራሴን ለቤተሰቤን ጀግና የሆንኩ የእኛ ደጋፊዎች ደግሞ እንደ ራሷ ጀግኖች ነን። ለራሳችን ለቤተሰባችን ለወደድ ነው ጀግናና የጀግና ልጆች ነን። ምን አባታችሁ ታመጣላችሁ? እንደናንተ ጥናጃሞች አህያ መሰልናችሁ እንዴ? አህያውላ ጅብ ሌሊት ስትጮህ ታድራላችሁ፣ ቀን እንደ ውሻ ትጮሃላችሁ። መቼ ነው የምትሰሩት? መቼ ነው የምትኖሩት? እንዲህ 24 ሰዓት መጮህ አይሰለቻችሁ? እድሜያችሁ ሙሉ ስትፈጁ ዋ ብያቸዋለሁ። ተጠንቀቁ። አንድ ሰው እስኪ ድርሽ ይበለን። የዛን ጊዜ እኔና እናንተ እንወራታለን ቲክቶክ ላይ። የግማታሞች አንቺ ሊሊ ደግሞ የምትባይ መሀይም ደንቆሮ ማለት ነው። ድንቁርናሽን ሂጂ ይዛ ሽጩ። እስኪ ሂጂ ተማሪ። አሜሪካ ገብተዋል አደናይ ማለት ነው። እስኪ የራሱ ኮንፊደንስ እንዴት እንደሆነ ሂጂና ተማሪ። እዛ እስኪ ሂጂ ተማሪ። አማርኛ ለራሱ እዛ ሂደሽ ተማሪ። አንቺ መሀይም ማለት ነው። ሂጂ ተማሪ። እዛ አሜሪካን ያለ ወንድሜ ያስተምርሻል። ቀብራራ ወንድሜ ያለ እዛ ሂደሽ ተማሪ። እስኪ ትንሽ ጭንቅላትሽን ማዞር ማሰብ ከቻልሽ፣ ከምንዝርና ከወጣሽ፣ ከብልግና ለትውልድ ላይ የሚያስተምር ብልግና ከወጣሽ
አንቺና ለልጆች ብልግና ነው የምታስተምሪያቸው። ምን አባትሽ ታመጫለሽ? ሩታ ላይ በጥፍሯ የሩታ ደጋፊዎች ምንም አታመጭ። ሩታ እኮ እኛ በፎቶ ነው ያቀናበርናል። በአካል እንኳን አሉ ገላቸው የሚሸጡ እንዳንቺ አይነት ደደብ የአንቺና አምሳሌዎችሽ ናቸው አመንዝሮች። እኛ በፈለግነው ከፈለግና ሰው ከወደድነው ሰው አይደለም ከአዶናይ አይደለም ከክርስቲያን ሮናልዶ አይደለም ከሌላ ለምን ከአንበሳው አናቀናብራት? ምን አባትሽ አገባ? አንቺ ምን ታሪክ አለሽ? ውሻ ልጅ ጥናዣ አፍሽን ክፈሽና የዛን ጊዜ መልስ ያደርግልሻል። ከነ ቤተሰብሽን አምጥቼ ነው ሚዲያ ላይ ዘርግፌ የምቀብርሽ። ውሻ ሌባ አመንዝር። ስታመነዝሩ እድሜያችሁ ልክ ትኖራላችሁ። እኛ ግን ማመንዝር አይደለም። ጨዋ ያሳደገን የጨዋሎች ልጆችን ተቆንጥጠን ያደግነው 1 ለ1 እንጂ 1 ለ10 አይደለንም።